አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ፣ የሀገሬ ልጆች፣ ዛሬ የዚች ልጅ ታሪክ ሰማ ወላሂ ነው የምላችሁ ዘወር ብዬ ራሴ እንድጠይቅ አድርጎኛል ማለት ነው። እስኪ በዚህ አጋጣሚ ልክ እንደኔ ጤነኛ ሆናችሁ 10 አመትም ስሩ 4 አመትም ስሩ 15 አመትም ስሩ እየሰራችሁ ቤተሰቦቻችሁን እየረዳችሁ ሙሉ ጤነኞች ነን። ነገር ግን በሰው ሀገር ሳናገባ ሳንወልድ አረጀን፣ ይሄ ሄደ፣ ይሄ ቀረ፣ የሰው ቤት ሰለቸን እያለ የምናማር ልጆች ማለት ነው። እስኪ ራሳችን ዘወር ብለን ጠይቅና ወላሂ እስኪ እንደው ሁላችንም በየሃይማኖታችን ፈጣሪያችን እናመስግን። እኔ በበኩሌ አልሐምዱሊላህ አስባችሁታል? የሀገሬ ልጆች 15 አመት ሙሉ በሰው ሀገር ጠያቂ በሌለበት በሕክምና ላይ የቆየች ልጅ ናት። ቀደም ሲል ፎቶዋን ያያችኋት እህታችን ማለት ነው። ስትሰደድ እንደ ማንኛውም ስደተኛ ሰርቼ ለወጣለሁ ሰርቼ ያልፍልኛል ብላ ተሰዳ፣ ነገር ግን ያሰበችው ቀርቶ ያላሰበችው ገጥሟት እንግዲህ 15 አመት ሙሉ በሕክምና ነው ያለችው። ገብቷችኋል? 15 አመት ሙሉ ሆስፒታል ውስጥ ነው ያለችው። ከኢትዮጵያ ከወጣች ግን ስንት አመት እንደሆናት አይታወቅም ማለት ነው። እና አረን ያለቅም ወላሂ እንዶ ጥጋቤ ነው። አላህ ይቅር በለኝ ብያለሁ። በሰው ቤት እስከመቼ እንዶ እስከመቼ በሰው ፕላን እስከመቼ ተላላኪ ሆኜ እያልኩ ማማረውን ጌታ አላህን አዛኝ ነው፣ እሱ ይቅር በይ ነውና ይቅር በለኝ እንዲሁ አልሐምዱሊላህ ብዬ ደጋግሜ እንዳመሰግን ያደረገኝ። ገብቷቸዋል? አሁን የዚች ልጅ ቤተሰብ እኮ እኔ ተስፋ ቆርጠዋል። ምክንያቱም አንድ ሰው በህይወት እያለ መቼም አስችሎት 15 አመት ሙሉ ድምጹ ሳይሰማ ወይንም ከዚህ ነኝ እንዲህ ነኝ ሳይል ይቀራል ብሎ ቤተሰብ ማስም። ስለዚህ በቃ ሙታለች ነው እነሱ ራሱ ተስፋ ቆርጠው ነው የሚሆነው። አስባችሁታል? እንዳልኳችሁ ከኢትዮጵያ ከወጣች ስንት አመት እንደሆነ ምንም የሚታወቅ ነገር የለም። ግን ከዚያ ሆስፒታል ከገባችበት ጊዜ ጀምሮ የሆስፒታሉ ባለቤት 15 አመት እንደቆየች እዚያ ሆስፒታል ውስጥ አይደለም ዶክተሮች ይቅርና ተመላላሽ ታካሚዎች እሷን የማውቅ የለም። ምክንያቱም እዚህ ውስጥ ሁሌም ስላለች እና ዶክተሮቹ ራሱ እንዴት እስከ ዛሬ ድረስ ማለት ዛሬ ላይ ወደ ሚዲያ ይዘውት የመጡትን ጉዳይ እስከ ዛሬ ለምን ወደ ሚዲያ ይዘውት እንዳልመጡ አላቅም። 15 አመት ሙሉ ምን ይሰሩ ነበር አላቅም። እንግዲህ ወይ ዛሬ አላህ ከዚህ ጭንቅ የምትወጣበት ነገር አስቦላትም ሊሆን ይችላል። ይህን ያክል አመት ያላሰቡትን ዛሬ ላይ አስበው ወደ ሚዲያ ይዞት የመጡ። በእርግጥ የልጅቱን ፎቶ ያነሳቻት አንዲት ኢትዮጵያዊት ነች ተብላለች። ፎቶ ያነሳቻት ልጅ የኦሮሞኛ ቋንቋ ተናጋሪ ስትሆን ይህች ልጅ ደግሞ የምትናገረው አማርኛ ቋንቋ ነው። በዚያም ምክንያት ሁለታቸውም መግባባት አልቻሉም ነው የተባለው ማለት ነው። እና ብቻ ከባድ ነው ወላሂ። አሁን ላይ እንግዲህ የዚያ ሆስፒታል ኃላፊ ወይም የሆስፒታሉ ባለቤት የዚችን ልጅ ቤተሰቦች ዋካችሁን አፋልጉኝ ብሏል። የልጅቱ ቤተሰቦች ይገኙ እንጂ የልጅቱ ማንነት ይታወቅ እንጂ ምንም ችግር የለም። ፕሮሰሱን ከታች እስከ ላይ ድረስ ራሴ ጀምሬ አስጨርሼ ትኬት ቆርጬ ወደ ሀገሯ እልካታለሁ ብሏል ተብሏልና እንዲሁ ባካችሁ በተለይ በየአካባቢያችሁ አረብ ሀገር ዳ ልጅ የጠፋችብን እንዲህ አለችብን የሚል ሰው ሰምታችሁ ከሆነ ሸር በማድረግ አፈላልጉ። መቼም የወለደ ሰው ቤተሰብ የሆነ ሰው ሰዓት ደማ ሰዓት ስጋው አስደነገጠኝ እኮ ይባላል አይደል? 15 አመት ሙሉ በሕክምና ስቆይ ከስታ ጠቁራ ገርጥታ አርጅታባቸው መልኳ ምናምን ሊጠፋ ይችላል። ግን የፈለገ ያክል ብትበሳቆል እንኳን ቤተሰብ በሆነ ነገሯ መቼም ልጅቷን መለየት አያቅታቸው ማለት ነው። ስለዚህ ሼር አድርጋችሁ እባካችሁ ቤተሰቧ ጋር እናገናኛት ነው የምለው። እኔ ቤተሰብም እንዳልኳችሁ 15 አመት ሙሉ መቼም ልጃችሁ ሙታለች ተብለው ቁርጡ ካልተነገራቸው መንታ መንገድ ሆኖ ልጅ ሙታ ይሆን ትኖር ይሆን እያሉ እነሱ እየተበሰለሰሉ ነው የሚሆን ይሄን ያክል አመት ማለት ነው። ግን ደግሞ እንደ ሰው ስታስቡት አንድ ሰው በህይወት እያለ 15 አመት ሙሉ እድሜ ለሚዲያ አሁን ላይ ሁሉም ነገር ቀላል በሆነበት በዚህ በኢንተርኔት ዘመን አረ ብቻ ከባድ ነው። ዝም ብላችሁ ስትኖር ሙታለችም ብሎ አስቦም ሊሆን ይችላል። ግን ደግሞ አላህ ሁሉንም ነገር ማድረግ ይችላል። እሱ ባለው ጊዜ ሁሉም ይሆናልና እንግዲህ የቤተሰቦቿ ጋር ወደ ሀገሯ የምትገባበት ቀን ደርሶላት ይችል ልጅ ስበብ አድርጎላት ሊሆን ይችላል ከዚያ ሆስፒታል ውስጥ ተገንታ ፎቶዋን ያነሳቻት ማለት ነው። እና የሀገሬ ልጆች በዲሽ ሸር ጎዳ ሁላችሁም ሸር አድርጉ።
በዋትስአፕ ግሩፕ ያላችሁ በየሀገራችሁ ማለት ነው። በተለይ ደግሞ ወደ አማራ ክልል ያለን ልጆች አማርኛ ቋንቋ ብቻ ነው የምትችለው ተብሏል ማለት ነው። ያ ማለት ወደ አማራ ክልል የተወለደች ልጅ ልትሆን ትችላለችና እንደው በሰፈራችሁ በአካባቢያችሁ የዘመዳ ዘመድ ልጅ ጠፍታለች ስትባሉ የሰማችሁ ካላችሁ ሸራ አድርጉ ማለት ነው። ሸራ አድርጉና በየግሩፓችሁ ይችን ልጅ ታውቃታለች ወይ ይችን ልጅ እንደዚህ ምናምን በሉ። እንዳልኳችሁ ብትጠቁር ብትከሳም በሆነ ምልክቷ ማወቅ አያቅተንም ማለት ነውና እንደው አላህ እስካሁን ማቆይቷታል። እንደው በሰላም ለሀገሩ አብቅቶ ከቤተሰቦቿ ጋር ያገናኛት። ወላሂ እኔ በጣም ያሳዘነችኝ እንዳልኳችሁ የሷን ታሪክ ስሰማና እሷን ሳይ በቃ ፈጣሪ ይቅር በለኝ አልኩት። ወላሂ እንደው አላህ ያንተ አዛይነህ አንተ ይቅር በለኝ ሙሉ ጤነኛ አድርገኸኝ ያየሁትን እየበለው ያየሁትን እየሰራው ያየሁትን ያማረኝን እያሟለው ቤተሰቦችን እያስደሰትኩ እየሰራው እየተለወጥኩ እንኳን ጨረስ ከመቼ ግርድና ጨረስ ከመቼ በሰው ፕላን ኖራለሁ እያልኩ አማራለሁ የኔ ጥጋብ ማለት ነው። እናማ በዚህ አጋጣሚ ሁላችንም ወላሂ ጤነኞቹን እየሰራን ምንም ለራሳችን እንኳን ባይኖርም ቤተሰቦቻችን እያስደሰትን ቤተሰቦቻችን እያገዝን ያለን ሰዎች ሀታ ባናግዝ እንኳን ጤነኞች ከሆነ እስኪ ፈጣራችን እናመስግን ሁላችንም። እኔ በበኩሌ አሁንም በድጋሚ አልহামዱሊላህ ወላሂ እኔ እንጃ አረ አስባችሁታል 15 አመት ሙሉ ማንም ከጎኗ የለም ማንም ጠያቂ የላትም። ገባችሁ? አረ ሰው ሊጥኑ ነው ወላሂ እኔ ምን እንደምላላቀም ጥናቷ ማለት ነው። ለነገሩ አታውቅም ተብላለች እሷ ማለት ነው። እንግዲህ አይምሮ በሽታ ይዟት ምናምን ሊሆን ይችላል። ወይ እኔ ብቻ ቪዲዮ ልሰራ ስንት እየጀመርኩ ስንት እንዳቋረጥኩት አትጠይቁኝ። ምክንያቱም እስኪ አስቡት ማለት ነው። ዝም ብላችሁ ፎቶዋን እያያችሁ ወደ ራሳችሁ ተመለሱና ማስተንተን ጀምሩ። ወላሂ ማስተንተን ጀምሩ ማለት ነው። ከባድ ነው እና አላህ ይዋ በሰላም እንደተሰደድን በሰላም ለሀገራችን ያብቃን። ብዙዎቻችን ምን ይዤ ይሄን ያክል አመት ቆይቼ ምንም ሳልሰራ እንዴት አድርጌ መለሳለሁ ምናምን ያለን ተከተካልና የሀገሬ ልጆች ግን እኮ ወላሂ በሰላም እንደተሰደዱ በሰላም መመለስን የመሰለ እኮ ትልቅ ነገር የለም። እኛ ጤነኞች ከሆነ ነገም በሀገራችንም ወይም ድጋሚ ተሰደንም ሰርተን መለወጥ እንችላለን። ክፉስ እንደዚህ ጠያቂ በሌለበት በየሰው ሀገሩ እስር ቤት በየሰው ሀገሩ ሐኪም ቤት ተዘግቶ ማንነቱ ሳይታወቅ እንዲህ ለአመታት ማስቆጠር በጣም ከባድ ነገር ነውና እንደው አላህ መጨረሻችን ያሳምረው። አላህ እንደዚህ ካለው ይጠብቀን ነው። እኔ ወላሂ አላቅም እንግዲህ ወይ በባህር ሄደችና ሊሆን ይችላል ወይ ማሰሮቿ ወስደው ዝም ብለው ወርወሯት ተመልሰው ሊሆን ይችላል። ዶክተሩ እንትን የሐኪም ቤቱ ኃላፊ ራሱ ባለቤቱ 15 አመት ሙሉ በምን ትግስቱ እንዳስቀምጣት መቼም የሚያሳክማት የለም በነፃ ነው። ምክንያቱም የሚያሳክማት የሷ ህክምና የሚከታተልላት ሰው ቢኖር ስለሷ ማንነት ስለሷ ቤተሰብ ያውቅ ነበር፣ ያጠያይቅ ነበር፣ ወደ ሚዲያ ይዞ ይመጣ ነበር። ቀረብ ብሎ ስለ ልጅቱ የሚጠይቅ ቀረብ ብሎ ስለ ልጅቱ ማወቅ የሚፈልግ ሰው ቢኖር እስከዛሬም ቤተሰቧ ሊገኝላት ይችል ነበር። እስከዛሬም ወደ ሚዲያ በመጣች ነበር። ግን ማንም ሰው ከጎኗ ስለሌለ ነው። ማንም ሰው ቸክ ስለማረጋት ነው ከዚህ ይሄን ያክል አመት ወደ የደረሰችውና ብቻ ከባድ ነው። አላህ የሚሳነው የለም። ሁላችንም ደግሞ ዱዓ ጸሎት እናድርግላት። አላህ ሙሉ አፊዋን ይመልስላት። ጤነኛ ከሆነች ቤተሰቧንም ሀገሯንም ሁሉንም ነገር ለመናገር አትቸገርም ማለት ነውና ለምክንያት ነው እንግዲህ እስከዛሬ አቆይቶ ዛሬ ላይ ወደ ሚዲያ ይዟት የመጣና አላህ በሰላም ከቤተሰቧ ጋር ያገናኛት። በደሽር ጎዳ ሁላችሁም ሸር አድርጉላት ነው የሚለው። ሰላም ነው።